ልሻል እንዴ? አይ ደስ ነው የሚለኝ ግን ቅድስትዬ። አዎ እኔ ለብሩክ ምድርለት ቅድስትዬ ነው። እሺ እነሱ እኮ ከተዳሩ ቆዩ። እልል ባለ ሰርግ ደግሼ ነው ምድራቸው። ሽማግሌ ይላካል፣ ሁሉም ነገር ጥንቅቅ ብሎ። ምሳሌ እዛን ቀን እጨፍራለሁ። እንደውም ጓደኞችን ይዤ እመጣለሁ። አዎ እኔ ደግሞ የዛን ቀን የቤተ ዘመዱ ይታያል ጎዱ፣ የቤተ ዘመዱ ይታያል ጎዱ፣ ብሩክን ያላችሁ እስቲ እንያችሁ፣ ቅድስትን ያላችሁ እስኪ እንያችሁ። እኛ ደግሞ ያኔ ያራዳ ልጅ ይብለት ብሩክን እንዲድል አድርገን ደግሰን ነው የምንድረው ጨፍረን። እሺ አጎቴ እኔ ብለሽ ድንግልናሽን ለሸጪ ነበር አሉ። እኛ ዝግጁ ነን፣ የሚወሉት ከተዘጋጁ ማለት ነው። ብላ እሺ ቢያንጂ ምንድን ነው በርበሩን የምታዩት? እና በርግሩ እንዳይገባ ነው። አይ ምንም ድንገት ከመጣ እንዳየው ብዬ ነው። ሲጀምር ዝና ለምን አንቺን መግደል እንደተው ምንም አልገባኝም። ይመስለኛል ግን ካሉት ጥላቶች ውስጥ ደካማ አንቺ ነሽ። እና ምንድነው አብሬው ልተኛ ነው የምትይው? እዚህ ልከኩሽ እኮ ነው ዳጣ። እንዴ ይላል በሩን ጥርቅም አድርገሽ ነው የምላማክርሽ። አቶ መድብል እንግዲህ በሩን ከፍቶ ፊት ለፊቱ ማህሌትን አግኝቷታል። ማህሌት ከውጭ መጣ እበርጋ እየቆረቆረች ነበር። እንግዲህ በሩ በሚቆረቆርበት ሰዓት ላይ ሁሉም ተደናግጠው ነበር። ብሩክም ቅድስትም መድብልም። ምሳሌ ተኝታ ነበረ። ሌሎቻቸው ቁጭ ብለው እያወሩ ነበረ። ሰዓቱ ምሽት ነው። በዚህን ሰዓት ላይ ደግሞ ከኋላ በሩ እየተቆረቆረ ነበር። በሩ ደግሞ ያለማቋረጥ ነበር ሲቆረቆረ ነበር። በዛን ሰዓት ማን ነው ምንድነው እመጣለሁ ያለ ሰው አለ እንዴ? ማን ነው በዚህ ሰዓት በሩን የሚቆረቁረው እያሉ ሁላቸውም ተደናግጠው ነበር። ከመደናገጥም ባሻገር በሩን እስኪ ቅድስት ተነሽ አንቺ ክፈችው እያላት ነበር ብሩክ። መድብል ደግሞ ኖ ቅድስት ለምን ትከፍታለች? እኔ ራሴ ነኝ የምከፍተው። ማን ነው የሚመጣው? እመጣለሁ ያለ ሰው አለ እንዴ? ወይስ ያስፈራራችሁ ሰው አለ? ምንድነው የተፈጠረው ነገር እያለ እየጠየቀ ነበር መድብል። በዚህ ሰዓት ላይ እንግዲህ ብሩክ መድብል አንተ አትክፈት በሩን ተወው፣ ቆይ ቅድስት ትክፈተው፣ የመጣው ሰው አይታወቅም እያለው ነበረ። በዛን ሰዓት ላይ መድብል ቅድስት አርፈሽ ተቀመጪ፣ እኔ ተቀምጬ እንዴት ሰው ትከፍታለች በማለት ከመቀመጫው ብድግ ብሎ ብሩክ እጁን ያዝ ቢያደርገው ብሎ ቀጥታ ሄዶ በሩን ከፍቶታል። በሩንም ሲከፍተው በፊት ለፊቱ ማንን ያገኝ መሰላችሁ? ማህሌትን። ማህሌትም ደግሞ የመጣችው አንደኛ ተልኳን ለማስፈጸም ዝና ሄደሽ ከብሩክ ጋር ብሩክትን ይቅርታ ጠይቀሽ ቤቱ ገብተሽ ከዛ በኋላ አብረን የምንሰራቸውን ስራዎች ትሰሪያለሽ ባላት ተልኮ መሰረት ቀጥታ ወደ ቤታቸው መጣለች። በዚህን ሰዓት እንግዲህ መታ በርጋ ነው መድብል ያገኛል። እውነት መድብል ፈቅዶላት ወደ ቤት ያስገባት ይሆን? እኔ ግን ምን ፈለግሽ? መሞቱ ልታረጋግጪ ነው ወይስ ደግሞ ምን ቀረሽ? ደግሞ አሁን ምን ተልኮ ይዘሽ መጣሽ ብሎ እንደሚያባራት አልጠራጠርም። በእርግጠኝነት እንደዛ ነው መሆን ያለበት። መድብል እሷን መመለስ አለበት። ምን ፈልገሽ ነው ብሎ ግራ ቀኛዋን እንትን ብሎ ቀጥታ መመለስ አለበት ላለው ቤተሰቦቼ። ምክንያቱም እንደዛ ነው መሆን ያለበት። አለበለዛ መድብል ካስገባት ብሩክን ይቅርታ ጠይቃለሁ ከዛም ሰዓት አልፏል አልሄድም በሚል ሰበብ ቤት ውስጥ ውላ ካደረች ሌላ ችግር ሊፈጠር ስለሚችል በዛን ታይም መምጣት የለባትም ብዬ አስባለሁ። እናንተስ ምን ትላላችሁ? ሰላም ውድና የተከበራችሁ የኢትዮጵያ ቤተሰቦቼ እንዴት ናችሁ? ሰላምታዬ በያላችሁ በድረሳችሁ። ላይክ በማድረግ ቪዲዮውን ጀምሩ እስከመጨረሻ በማየት ሐሳብ አስተያየታችሁን አስቀምጡልኝ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉ እናመሰግናለን። በዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። እስከመጨረሻው አብራችሁን ቆዩ። መልካም ጊዜ። ዳጣ እንግዲህ ከነሞገስ ጋር በመሄድ ሞገስ እንዴት ነበረ ስሜቱ? አንተ እኮ በጣም ጎበዝ ነህ፣ ጀግና ነህ፣ አልፈራህም እንዴ? እንዴት ነበረ እያለችው ነበር። አይ አልፈራሁም፣ ጭራሽ ፍርሃት የሚባል በውስጥ ያልነበረም እያላት ነበር ሞገስ። እና እንዴት ነው የማትፈራው ለምን እያለችው ነበር። አይ ያው ህመሙ ትንሽ ህመም አለው እንጂ ያንንስ ፍርሃት አልፈራሁም፣ ባክሽን ያንቺ መሰልኩሽ እንዴ እያላት ነበር። እንግዲህ ዳጣም እንዴ ለምንድን ነው የማትፈራው? እኔ እኮ በጣም ነው እንዴት ነው የማትፈራው እንዴ ምናምን እያለች እንግዲህ ያወሩ ነበር።
በዛን አጋጣሚ እንግዲህ ሉላ በጣም ተጨንቃ ነበር። ሉላ የተጨነቀችበት ዋና ነገር ያው እንደሚታወቀው ገንዘባችሁን አስለቀቅላችኋለሁኝ ከእንትናችሁ አስፈታችኋለሁ ብሎ ሁኔታቸውን የሰጡት ሰውዬ እንግዲህ ሚስጥራቸውን አሳልፎ ለሌላ ለመስጠት ሹርን ጉድ እያለ ነው። ከዛም አልፎ ሉላን እንግዲህ ካላገባውሽ ሳይሆን አብረሽኝ ካልተኛሽ ይሄ ነገር አይስተካከልላችሁም፣ ግዴታ ከኔ ጋር ማደር አለብሽ፣ ይሄን ውብ ገላ እኔ አቅፌው ማደር አለበት እያለ ደጋግሞ እየጠየቃት ይገኛል። እሷም ደግሞ ራሴን አላረክስም፣ ካንተ ጋር አይሆንም፣ ምንም እንኳን የህግ አካል ብትሆንም እንኳን እንደዚህ ማድረግ የለብህም፣ አንተ በጣም ጨካኝና መጥፎ ሰው ነህ እያለችው ነው። እሱ ደግሞ በፍጹም እንዳታስቢው፣ ይሄን ነገር ማታረጊ ከሆነ ከኔ ጋር የማትተኝ ከሆነ ግዴታ ወደርሽም ጠላሽም ንብረታችሁም አይለቀቅም፣ ሲቀጥልም ደግሞ ሌላ ጠበቃን እንቀይር ብትሉ ደግሞ ክስ መስርቼ አሳስረዋለሁ ባልሽን እያላት ነው። በዚህ መካከል ሉላ በጣም ተጨንቃለች። ከጭንቀቷም የተነሳ ለሞገስ ልትነግረው አስባ ነበረ። ለሞገስ ብትነግረው ሞገስ ደግሞ ሂዶ ከሱ ጋር ስለሚጣላ የበለጠ ሌላ ችግር ይፈጠራል ብላ ፈራች። ዝም እንዳትልም ራሷን አሳልፋ እንዲያስጠጥ ሌላ ፈተና ሆነባት። በባለፈውም እንግዲህ ነይ ቶሎ ብሎ ግዴታ እጇን ይዞ ገትቶ ይዟት ሄዳ ነበረ። ግን በዛን ሰዓት ላይ አላደርገውም፣ በፍጹም የሚሆን ነገር አይደለም ብላ ትታው መታለች ማለት ነው። ከዛም እንግዲህ አሁን አማራጮች ሁሉ ሲጠፉባት ዳጣን ነይማ ብላ ፈልጋ ከዳጣ ጋር እየተመካከሩ ነበረ። ዳጣን ምንድን ነበር ያለቻት? ዳጣ በጣም ጨንቆኛል፣ ስለዚህ እባክሽ አግዢኝ ብላት ነበረ። በዛም እንግዲህ እሺ ምን ነበር የፈለግሽው እያለቻት ነበር ዳጣ። ለዳጣ ያለውን ነገር አስረዳቻት። እንደዚህ ጠበቃው ነበረ እኔንም እንደዚህ ከኔ ጋር ካልሆንሽ እያለ ብዙ ነገር እያስቸገረኝ ይገኛል እና ምን አድርጊ ትኛለሽ? ምን ይሻለኛልስ? እንዴት ይሻለኛል? እያለች ተደጋጋሚ ጥያቄዎችን እየጠየቀቻት ነበር። ዳጣ እንዴ ከክብር በላይ አለ እንዴ? እንዴት አንቺ ራስሽን ታረክሻለሽ? ራስሽን ለምን ማውረድ ያሰብሽ? በጣም የማይሆን ነገር እኮ ነው። ለምን ለሞገሳት ነግሪውና ነገር ይሾ አይስተካከልም። አለበለዚያማ በፍጹም አይሆንም። እንዴት እሱ እንደዚህ እየወደደሽ ያከበረሽ እሱ ያከበረሽን እንዴት እሱ ያኛው ሊልሽ ይችላል? በፍጹም የማይሆን ነገር ነው እያለቻት ነበረ። መፍረድማ ቀላል ነው ዳጣዬ፣ እኔም እኮ ጨንቆኝ ነው እና ታዲያ ብትወው ደግሞ እንቀይር ቢባል ጠበቃን ቀይር ቢባል ይሄኛው ሰውዬ ይከሰናል፣ እንዴት ይሻለኛል ትያለች ታዲያ እያለቻት ነበረ። ዳጣም እንግዲህ ለማንኛውም መጀመሪያ አንቺ ተረጋጊ፣ ከዛ በመቀጠል ደግሞ አረጋግተን ሞገስን መጀመሪያ ለሰውየው ደውለሽ እሺ ተስማምቻለሁኝ ቀን ስጠኝ ብለሽ ብቻ ኦኬ በይው። ከዛ በተረፈ ሞገስን እኛ ቀስ አድርገን ቀለል አድርገን ነገርዮሹን እንነግረዋለን። ከዛ በተረፈ መስተካከል ያለበት ነገር እናስተካክላለን። ከዛ በኋላ እሱን እንደፈለገ እንፈነጭረዋለን። ግን መጀመሪያ እሺ በይውና አዘናጊው እያለቻት ነበረ። በነገራችን ላይ ዳጣ በጣም ሀሳብ አፍላቂ ነች፣ ከምንም በላይ ማለት ነው። ሀሳብ በጣም ነው የሚመጣላት። ሀሳቦችን በደንብ ነው ማፍለቅ የምትችለው። ለሰዎች ለጭንቀታቸው ሀሳብ ነው የምትሆነውና በጣም ጎበዝ ነች። ቤተሰቦቻችን በዛም እንግዲህ ሉላ እሺ ይሻላል ብለሽ ነው ብላታለች። አዎ እንደዛ ነው የሚሻለው። ለሞገስ አረጋግተን ሞገስ እንነግረዋለን። ከዛ ሄዶ ደግሞ እሱን እንዳይናገርና ሌላ መፍትሄዎችን እንዲፈልግ እናደርጋለን። በዛ መንገድ ነገሮችን ለማስተካከል እንሞክራለን። እንደዛ ነው የሚሆነው ብላ ተመካክረው ቀጥታ ወደ ቤታቸው ተመልሰዋል ማለት ነው ቤተሰቦቻችን። ሌላው እንግዲህ መድብልና ቀደም ምሳሌ ዛሬ ውጭ ላይ እየተዝናኑ በነበረበት ሰዓት ላይ ወይዘሮ ማህሌት መንገድ ላይ ቁጭ ብላ ነበርና እንግዲህ እያናደዷት ነበረ። ብሩክ እኮ ቅድስት ሊያገባ ነው፣ ሁሉም ነገር እኮ ተሳካ፣ አንቺ ብቻ እንዲሁ ቀረሽ፣ አንቺ አይሞላልሽ፣ አንቺ ከንቱ እያሉ እየተሳለቁባት ነበረ። በተለይ መድብል ሙድ እያዘባት ነበረ። ቅድስትና ብሩክን ልናጋባቸው እኮ ነው ሲላት እነሱ ከተጋቡ ቆዩ አይደል እንዴ ምናምን ብላ እሷም እንዴ በንዴት ስሜት ተናግራ ነበረ። አረ እንዴ ያማ ሌላ ነው፣ አሁን በልዩ ሁኔታ ሰርግ ደግሰን ልናጋባቸው ነው፣ ደግሞ የቤተ ዘመዱ ብሎ ዘፍኖ ማለት ነው ይታያል ጉዱ ብዬ ፏፈሽ አድርጌ ደግሼ እድራቸዋለሁኝ። ምሳሌ የዛን ሰዓት አጨፍሪም እያላት ነበረ። እንዳ ያጎቴ ቀላል ጨፍራለሁ እንዴ ጓደኞቼ ሁሉ ይወንተቸ ነው የምጨፍረው እያለች ነበረ። እና በዛ መካከል ላይ እንግዲህ ርቧት ነው መሰል የሚበላ ነገር መግዣ ሰጣት ብላ ምሳሌ ባለችው መሰረት መድብልም እንግዲህ አዎ ሞገስን ቢሞት እኮ ራጅ ልበይ ነበር ብሎ ሰጥቷት ሄዷል።